የልጆቻችሁን ራስ መተማመን ወይም ኮንፊደንስ ማዳበር የምትችሉበት 8 ዋና ዋና ዘዴዎችን ልንገራችሁ። ከዛ በፊት ግን እቺ እናት በጣም ተጨንቃ አንድ ጥያቄ አቅርባ ነበርና እስኪ እቺን እናት እንስማት። የልጆቻችሁ ኮንፊደንስ ላይ ከስንት ዓመታቸው ጀምሮ ነው የምትሰሩት? ትላንት ማማን ለማስመዝገብ ይዣት ሄጄ ነበርና ግቢውን አሳየዋትና እዚህ ትምህርት ቤት የምትማሪው ይህንን ፈተና ስታልፊ ብቻ ነው አልኳት። ከደቂቃዎች በኋላ በጣም እያለቀሰች ነርቨስ ሆኖ እጇ እየተንቀጠቀጠ ከንፈሯ ይንቀጠቀጣል ምናምና አብራት የነበረችው ሚስ እኔን ወስዳ አወራችን። በቃ ያው እኔ ኮደቅሽ እዚያ ትማሪ የሚያልኳት አይምሮዋ ላይ መጥቶ ይመስለኛል። ገና አልተፈተነችም ግን በጣም እያለቀሰች እንደነበርና ከዛን ሰዓት ጀምሮ ሊያባብሏት እየሞከሩ እምቢ እንዳለች ነገረችኝ። ፈተናውን እያሰራቻት ጥያት በቃ አሁን ተረጋግተሻል ስሪ ስል ጄኒዛ አንቺ እዚህ ጋር ቁጭ በያለችኝ። ያየሁት ኮንፊደንሷን ሉዝ አድርጋለች። ኮንፊደንሷ ላይ ስሪ ስትለኝ በጣም ነው የደነገጥኩ። ይችን እናት እንደሰማችኋት ልጅቷ በጣም ፈሪ ከመሆኗም የተነሳ በጣም አልቃሻ ሆናለች። በተለይ አዲስ ትምህርት ቤት በሄደችበት ወቅት ከአስተማሪዎች ጋር ለመግባባት ወይም ደግሞ ለመቅረብ በጣም ፈርታ ነበርና አስተማሪዎች ወይም ሚሶቹ የሚያሉት ምንድነው የልጅሽ ኮንፊደንስ ላይ አልሰራሽባትም ብለው በግልጽ ነግረዋታል። ታዲያ ልጆቻችን ላይ ኮንፊደንሳቸውን ለማዳበር በራስ መተማመናቸውን ለማጠንከር ምን ማድረግ አለብን? ይህ የወላጅ ዋና ኃላፊነት ነው። በዛሬው ቪዲዮ በዝርዝር እነዚህ 8 ቀላል የሚባሉ በየቀኑ ማድረግ ያለባችሁ ነገሮች ነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎች ለእናንተ ለወላጆች የምናቀርብበት ነው። ምናልባት ቤተሰብ ካልሆናችሁ ቤተሰብ ሁኑ። ሰኞ፣ ሮብ፣ ዓርብ አዳዲስ መረጃዎችን ታገኛላችሁ። እያንዳንዱ ቪዲዮዎች ወደ እናንተ እንዲደርሱ አንደኛ ሰብስክራይብ ማድረግ፣ ሁለተኛ ደወል ምልክት መጫን፣ ሶስተኛ የዩቲዩብ ኖቲፊኬሽን ስልካችሁ ላይ ያለው ሴቲንግ ኦን ማድረግ አትርሱ። በራስ መተማመን ወይም ኮንፊደንስ የምንለው ነገር በአንድ ሰዓት፣ በሁለት ሰዓት፣ በአንድ ሳምንት ወይም ደግሞ በአንድ ወር የምናስለምናቸው ነገር አይደለም። ኮንፊደንስ የሚገነባው በአመታት በዘመናት ጊዜ ውስጥ ከልጆቻችን ጋር በምናደርገው መስተጋበርና ጊዜ በምናሳልፈው ጊዜ ነው ቢውልድ የምናደርገው እንጂ በሆነ ጊዜ ልምምድ የምናመጣው ነገር አይደለም። ታዲያ እኛ ወላጆች ሳናቀው የምንሰራቸው ስህተቶች አንዳንድ ጊዜ ዋጋ ያስከፍላሉ። የልጆቻችንን የኮንፊደንስ መጠናቸው በጣም ሊያወርድብን ይችላሉ። ህፃናት ደግሞ ሁልጊዜ እንክብካቤን ይፈልጋሉና በዛሬ ቪዲዮ ማድረግ ያለብን ነገሮች እነግራችኋለሁ። ቪዲዮን እስከ መጨረሻው ይመልከቱ። አንደኛ እንደ ወላጅ ማድረግ ያለብን ከፍተኛ ፍቅር መስጠትና ፋውንዴሽኑን መስራት። ፋውንዴሽን ወይም መሰረት በጣም ወሳኝ ነገር ነው። ማንኛውም ነገር ወደ ላይ ከማድረጉ በፊት መጀመሪያ ምን ይፈልጋል? ፋውንዴሽን መሰረት ይፈልጋል። ህፃናት ደግሞ እንዲያርጉ ከስረ መሰረት መታቀፍ፣ ከስረ መሰረት በደንብ መገንባት ይኖርባቸዋል። ያ ግንባታ የሚጀምረው ገና ከተወለዱ ጊዜ ጀምሮ። ስለዚህ ከተወለዱ ጊዜ ጀምሮ ፋውንዴሽን ወይም ደግሞ ዋናው ስራው ምንድነው? ሴኪዩርድ የሆነ አታችመንት ወይም ደግሞ ጥሩ ፍቅርን መስጠት። ህፃናት በቂ ሴኪዩርድ የሆነ አታችመንት ከወላጆቻቸው ካለ ያ የኮንፊደንስ የራስ መተማመናቸው መሰረት ነው የሚሆነው። ሆኖም ግን እናትም አባትም ከሌሉ ረጅም ሰዓት በማልቀስ የሚያሳልፉ ከሆነ ቴኬር የሚያደርጋቸው የሚንከባከባቸው ሰው ከሌለ ያን ሴኪዩርድ የሚባለውን አታችመንት ያጡታል። ያ ሴኪዩርድ አታችመንት የምንለው ነገር ወይም ደግሞ ዋና ቁርኝነት ወይም ሰላማዊ የሆነ ቁርኝነት ማግኘት የሚችሉት ደግሞ ወይ ከእናት ወይ ከአባት ነው። ሁለቱም ቤት ውስጥ ከሌሉ በስራም ሊሆን ይችላል በሌላም ነገር ቤት ውስጥ ከሌሉና ህፃናት በቂ እንክብካቤ በቂ የሆነ ፍቅር የሚሰጣቸው ሰው ከሌለ እያንዳንዱ ነገር እንደ አደጋ መመልከት ይጀምራሉ። ለመሰላችሁ ሁሉ ነገር ይፈራሉ። እነሱ የሴኪሪቲ ሞድ ውስጥ ወይም ደግሞ የሴፍቲ ሞድ ውስጥ ይገባሉ። መጀመሪያ ህፃናት ሰላማዊ የሆነ ኢንቫይሮንመንት ካላቸው ግሮዝ ሞድ ውስጥ ናቸው ወይም ሴኪዩርድ የሆነ ሞድ ውስጥ ነው የሚቆዩት። በተቃራኒ ደግሞ አደጋ አለ ብለው የሚያስቡ ከሆነ ሰርቫይቫል ስቴት የሚባል አለ። አይምሯችን የአደጋ ምልክት ነው የሚሰጣቸው። ስለዚህ አይምሯቸው እንደዚህ ሁልጊዜ አደጋ ላይ ናችሁ፣ ችግር ላይ ናችሁ የሚላችሁ ከሆነ ሁልጊዜ ማልቀስ፣ መነጫነጭ፣ መፍራት ይጀምራሉ። ይህን የምናስወግደው ደግሞ በወላጅ ፍቅርና እንክብካቤ ነው። ስለዚህ ወላጆች በተቻለ መጠን በቂ የሆነ ፋውንዴሽን በቂ የሆነ መሰረት ስሩላቸው። ለሱ ደግሞ በቂ ፍቅር፣ እንክብካቤ ልጆቻችሁ ያስፈልጋቸዋል። በነገራችን ላይ የቪዲዮ አስተማሪ ስለሆነ ብዙ ወላጅ እንዲማርበት ላይክ ሼር ማድረግ አትርሱ። እንዲሁም ቪዲዮን እስከ መጨረሻ መመልከት አትርሱ። ለሌላውም እንዲማርበት ሼር አድርጓቸው፣ ብዙ ወላጆች ይማሩበት። እያንዳንዱ ወላጅ ይህን ተግባራዊ ካደረገ ትውልዱ እየታነጸ በራስ መተማመን ያለው ዓላማ ያለው ትውልድ ማነጽ እንችላለን ማለት ነው። ሁለተኛ ወላጅ ማድረግ ያለበት ነገር ህፃናት ችግሮቻቸውን በራሳቸው እንዲፈቱ ፍቀዱላቸው። ዘላችሁ ኢንተርቪን አታድርጉ። የሆነ ነገር ሲከብዳቸው ሲጨናነቁ፣ በእርግጥ እንደ ወላጅ ያንን ማየት ትንሽ ሊከብድ ይችላል። ጭንቀት ስሜት ሊሰማ ይችላል ወይም የጎዳናቸው ይመስለናል። ሆኖም ግን ያ ፈተና ጥንካሬን የሚጠይቅ በራስ መተማመን የሚጠይቅ ከሆነ ትንሽ ፍቀዱላቸው፣ ይታገሉት። ታግለውም ችግሮቻቸውን በራሳቸው ይፍቱ። ችግሮቻቸውን በራሳቸው መፍታት ሲለምዱ ውስጣቸው ምን ያስባል? እኔ ጠንካራ ነኝ፣ እኔ ይህን ማድረግ እችላለሁ፣
ማንም አያስፈልገኝም ማለት ይጀምራሉ። በተቃራኒ ደግሞ እያንዳንዱ ፈተና እያንዳንዱ ችግር ውስጥ እኛ ዘለን የምንገባባቸው ከሆነ ከቀላሉ ለምሳሌ ልብስ ለመልበስ ተቸግሮ ሊሆን ይችላል፣ ወይም ገመድ ለመዝለል ወይም ገመዱን ለማለፍ ተቸግሮ ሊሆን ይችላል፣ ወይም ለመንቀሳቀስ ተቸግሮ ሊሆን ይችላል። ያንን ፈተና በራሱ እንዲወጣው እንዲታገለው ጊዜ ልንሰጠው ይገባል። አለበለዚያ ሁልጊዜ ወይ እማዬ ወይ አባዬ ወይ እህቴ መታ ኢንተርቪን ታደርግልኛለች ትረዳኛለች ብሎ ማሰብ ይጀምራል ይሄ ልጅ። ስለዚህ ሁልጊዜ ማን ጠባቂ ይሆናል? እናንተን ጠባቂ ይሆናል። በራስ መተማመኑ ትገሉታላችሁ ብላችሁ ለዛ ህፃናት በራስ መተማመናቸው እየተገነባ እንዲሄድ በተለይ ደግሞ ከ2 ዓመት ጀምሮ እስከ 5 ዓመት ያለው ጊዜ ላይ ፈተናዎችን መስጠት ስትራግሎችን በደንብ እንዲያልፉ ማድረግ ከእናንተ ከወላጆች ይጠበቃል። ይህንን ስታደርጉ ደግሞ ከስህተቶቻቸውም እንዲማሩ አግዟቸው። ሲወድቁ ከመውደቅ መነሳት እንዳለ፣ ሲሳሳቱ ስህተታቸውን አስተካክለው ማለፍ እንደሚችሉ በትምህርታቸው በሌላው የህይወት መስካቸውም አስተምሯቸው፣ አለማምዷቸው። ወደ 3ኛው ቲፕ ከማለፍ በፊት አንድ አዲስ ነገር ልንገራችሁ። ብሩኪንስ ልዩ የህፃናትና ታዳጊዎች ክሊኒክ እጅግ ዘመናዊ የሚባሉ የክላያ ማሽኖችን ከፍተኛ የሆነ ቴክኖሎጂ የሚጠቀሙ ማሽኖችን ላቦራቶሪ ላይ ያስገብቷል። እነዚህ የምታያቸው ትልልቅ የላቦራቶሪ ማሽኖች በግራም በቀኝ የማሳያችሁ የሆርሞን መመርመሪያዎች ናቸው። በዋነኝነት ክላያ ቴክኖሎጂ የሚጠቀሙ አድቫንስ ሊሆኑ ማሽኖች ናቸው። ምናልባት የልጆቻችሁን የቫይታሚን ዲ፣ የሆርሞን፣ የቫይታሚን ቢ12፣ ፎሌት የመሳሰሉትን ምርመራና ህክምና ከፈለጋችሁ በአካል ቀርባችሁ ማሳከም ማስመርመር ትችላላችሁ። መረጃውን ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። 3ኛ እንደ ወላጅ ማድረግ ያለባችሁ ነገር ሰው ፊትም እነሱ ፊትም ጥሩ ነገር መናገር። ለምሳሌ በትክክል ስራውን እየሰራ ስታገኙት ጎበዝ ልጅ ይሄን እያደረግ ስለሆነ በጣም እወድሃለሁ እያላችሁ ማቀፍ ማበረታታት፣ እንዲሁም ደግሞ ሰዎች ፊትም ማድነቅ። ለምሳሌ ልጃችሁ በትምህርቱ ጎበዝ ከሆነ ስለ ትምህርቱ ጉብዝና መረጃ መስጠት፣ ሰዎች ፊት ፕራውድ ሆናችሁ ስለሱ መናገር ወይም ማውራት። ወይም በኳስ ደግሞ ጠንካራ ከሆነ በጣም ግባግቢ ከሆነ የኔ ልጅ እኮ ትሬኒንግ በየቀኑ ይሰራል፣ ይህን ያደርጋል፣ በኳስም በጣም ጠንካራ ነው። በስዕል ጎበዝ ከሆነ ደግሞ የኔ ልጅ እኮ ስዕል በደንብ ይስላል፣ ተመልከቱ ስዕሉን በጣም ደስ የሚል ስዕል ነው እያላችሁ ለሰው ብታሳዩለት የእሱን ኮንፊደንስ በደንብ ይውል ታደርጋላችሁ። በነገራችን ላይ ህፃናት በጎ ነገር ስትነግሯቸው፣ ጠንካራ እንደሆናችሁ ስትነግሯቸው ያ ነገር ኢነር ቮይስ ይሆናል፣ የውስጥ ድምጻቸው ይሆናል። አሃ ለካ አባዬ ይሄን ከኔ ይጠብቃል፣ ለካ አባዬ እኔ ጎበዝ እንደሆንኩ ነው የሚያስበው ብሎ ስለሚያስብ ልጁ ጠንካራ መሆንን መታገልንና ጥንካሬን ሬዚሊየንስን ይለምዳል። ስለዚህ እናትም አባትም ስለ ልጆቻችሁ ሰው ፊት መልካም ነገር ተናገሩላቸው። በፍጹም ከሌሎች ልጆች ጋር ኮምፔር አታድርጓቸው። በተለይ ደግሞ ኔጌቲቭሊ ኮምፔር የምታደርጓቸው ከሆነ የምትወቅሷቸው፣ ሰው ፊት የምታዋርዷቸው ከሆነ ግን የሰልፍ ኮንፊደንሳቸው እየወረደ ሊመጣ ይችላል። 4ኛ የልጆቻችሁን ሰልፍ ኮንፊደንስ ማሳደግ የምትችሉበት መንገድ ደግሞ የእያንዳንዱ ኤፈርታቸውን አፕሪሺየት ማድረግ ወይም ደግሞ በጣም አግዝፋችሁ መመልከት፣ ውጤታቸውን ሳይሆን ጥረታቸውን፣ ሪዘልቱን ሳይሆን ኤፈርቱን በጣም ፎከስ አድርጋችሁ ልታበረቷቸው ይገባል። ለምሳሌ አንድ ልጅ በኳስ በጣም አግቢ ከሆነ በጣም ጎበዝ ከሆነ ግቡን ወይም ደግሞ ጎሉን ሳይሆን መቁጠር ያለባችሁ ጥረቱን። ለምሳሌ በየቀኑ ትሬኒንግ ይሰራል ወይ? ወይም ቴኳንዶ ላይ ለምሳሌ ብላክ ቤልት ቢያገኝ በየቀኑ ትሬኒንግ ያደርጋል ወይ? እያንዳንዱን ኤፈርት ትምህርቱ ላይም ሲሆን እያንዳንዱን ኤፈርት በየቀኑ የሚሰራውን የቤት ስራ በየቀኑ የሚሞክረውን ሙከራ እሱ ላይ ፎከስ አድርጋችሁ በደንብ አሰልጥኑት። ያን ስታደርጉ ልጆች ማተር የሚያደርጉ ውጤቱ ሳይሆን ኤፈርት ነው ብለው ያስባሉ። ስለዚህ ውጤቱ ከየት የሚምጣ እሱ ዋና ፎከስ የሚያደርገው ኤፈርቱ ላይ ነው። ምክንያቱም ዛሬ አንደኛ ባይወጣ ነገ ከነገ ወዲያ አንደኛ መውጣቱ የማይቀር ስለሆነ ኤፈርቱ ላይ ብቻ ትኩረት አድርጋችሁ በደንብ አበልጽጉላቸው። ውጤት ላይ ብቻ ትኩረት የምታደርጉ ከሆነ አንደኛ ፍረስትሬት ሊያደርግ ይችላል ልጃችሁ፣ በጣም ሊፈራና ተስፋ ሊቆርጥም ይችላል አንደኛ። ሁለተኛ ያን ውጤት የምትሉት እናንተ የምትፈልጉት ነገር በሐሰት አጭበርብሮም ሰርቆም ኮርጆም ሊያመጣው ይችላል። ስለዚህ ልጆቻችሁ ውጤት ላይ ሳይሆን እያንዳንዱ መሰረት ላይ ወይም ኤፈርት ላይ ትኩረት አድርጋችሁ እነሱን አፕሪሼት አድርጓቸው፣ ሸልሟቸው። 5ኛ ማድረግ ያለባችሁ ነገር ደግሞ ልጆቻችሁ ከስህተታቸው እንዲማሩ ስህተት መስራት ኖርማል እንደሆነና ከስህተት መማር ግን የአእምሮ ብቃት እንደሆነ አስተምሯቸው። ሁሉም ሰው ይሳሳታል፣ ግን ይነሳል፣ ያድጋል። ይህ ነገር በተደጋጋሚ ነገሯቸው። ስህተት መስራትን እንደ ኖርማል ነገር ይቁጠሩት፣ ግን ስህተታቸውን ማስተካከልና ያንን ማለፍ ይኖርባቸዋል። 6ኛ የምነግራችሁ ነገር ደግሞ ስሜታቸውን አክሰፕት አድርጓቸው፣ ስሜታቸውን ቫሊዴት አድርጉ። ለምሳሌ ሲያለቅሱ አታልቅስ፣ ምንድን ታለቅስብኝ ከማለት ይልቅ ለስሜታቸው ቅርብ መሆን፣ የሚፈልጉት ነገር ምንድነው ጠጋ ብላችሁ መጠየቅ፣ ምንድነው ያስለቀሰ፣ ምንድነው ያናደደ፣ ምንድነው ዛሬ ያስደሰተ ብላችሁ ስሜታቸውን ቫሊዴት አድርጉላቸው። ይህን ስታደርጉ የሚሰማኝ ሰው አለ ወይም ደግሞ ከጎኔ ሰው አለ ወላጆች አሉልኝ ብሎ በእናንተ ጠንካራ ይሆናል። ትምህርት ቤት ላይ በጣም ደፋር የሆኑ ልጆች ብዙ ጊዜ ወላጆቻቸው የሚያደፋፍሯቸው ናቸው። ትምህርት ቤት ላይም በጣም ፈሪ የሆኑ ህፃናት ወላጆቻቸው ወይ በጣም የሚቆጡ ናቸው ወይም ደግሞ ኮንፊደንስን አላስለመዷቸው ማለት ነው። ስለዚህ በተቻለ መጠን ልጆቻችሁ ጠንካራ እንዲሆኑ እናንተም ስሜታቸውን ተቀበሉ፣ አጠንክሯቸው። ሌላውም ነግራችሁ ነገር ደግሞ ኳሊቲ ታይም አሳልፉ። ልጆቻችሁን ስሜት መቀበል ብቻ ሳይሆን አብራችሁ ቢያንስ በቀን ውስጥ ከ30 ደቂቃ እስከ 1 ሰዓት ሙሉ ትኩረት ሰጥታችሁ ስልካችሁን ሳታዩ ወይም ደግሞ ሌላ ነገር ሳታደርጉ ትኩረት ሰጥታችሁ ከነሱ ጋር ማውራት ሊሆን ይችላል፣ ተረት መነጋገር ሊሆን ይችላል፣ ስለ ውሏቸው ማውራት ሊሆን ይችላል። ይህ ስታደርጉ ለነሱ ከፍተኛ ኳሊቲ ታይም ሰጣችሁ ይባላል። ይህ ኳሊቲ ታይም ደግሞ ለህፃናት ኮንፊደንስ መሰረት መገንቢያው ዋናው እሱ ነው። 7ኛም ነግራችሁ ነገር ልጆቻችሁ አዲስ ነገር እንዲለምዱ አበረታቱ፣ አዲስ ነገር እንዲሞክሩ አበረታቷቸው። ለምሳሌ አዲስ የስፖርት አይነት ሊሆን ይችላል፣ ሳይክል ሊሆን ይችላል፣ አዲስ የዋና ቦታ ወስዳችሁ ዋና እንዲለማመዱ ማድረግ፣ ሙዚቃ፣ ስዕል የመሳሰሉት። በተለይ በዚህ በክረምት ወቅት ማድረግ ያለባችሁ ነገር ከዚህ ሰርች የላችሁ ነበርና ኮንፊደንሳቸውን ለመገንባት አዲስ ነገር
ነገር እንዲለምዱና እንዲሞክሩ አድርጓቸው። ስምንተኛውና የመጨረሻው ብዙ ሰው የማያደርገው ነገር ደግሞ እነሱ ከእናንተ በላይ እንዲበልጧችሁና አንዳንዴ እናንተ ከነሱ እንደመማር አድርጋችሁ ጨዋታ አዘጋጁ። ለምሳሌ ኳስ ከሆነ የምታስለምዱት በኳስ እሱ እንደበለጣችሁ አድርጋችሁ ኮንፊደንስ እንዲሰማው እናንተ ከታች እሱን ከላይ አድርጋችሁ እሱን ኮንፊደንስ ቢውልድ ማድረግ፣ ወይም ደግሞ ስዕል ከሆነ እሱ የተሻለ ስዕል እንዲሰራ ማድረግ። ከዛ እናንተ ደግሞ አነስ አድርጋችሁ ያንተ በጣም ጎበዝ ነህ፣ አንተ በጣም አሪፍ ነው የሰራው፣ አንተ ጥሩ ፐርፎርም አድርጋል ብላችሁ ልክ እናንተ ዝቅ አድርጋችሁ እሱን ከፍ ስታደርጉት ብሎ ራሱን ኮንፊደንሱን ይገነባል ማለት ነው። ስለዚህ በእያንዳንዱ ጥረቱ ላይ እናንተ ዝቅ እሱን ከፍ ብታደርጉት በጣም ደስተኛ ልጃችሁ ኮንፊደንሱን ይገነባል ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። ቤተሰብ ካልሆናችሁም ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃን ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ